የፋሽስቱ ብልጽግና አገዛዝ አስገዳጅ አፈሳ ህብረተሰቡን ማህበራዊ ቀውስ ውስጥ ማስገባቱን የችግሩ ሰለባዎች ተናገሩ። የብልጽግና ጥምር ጦር በአካባቢው ሚሊሻ ጠቋሚና መንገድ መሪነት ገበሬውን ሌሊት በማፈን ወደ ጦርነት እያጋዘው እንደሚገኝ ተነግሯል። በጎንደር መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገው የብልጽግና ሰራዊት በደፈጣ ተመቷል። በአፋብኃኝ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር መንገድ ላይ ተቆርጦ የተከበበው የጠላት ኃይል በተደረገበት የደፈጣ ውጊያ አብዛኛው ሰራዊት መደምሰሱን ፋኖዎቹ በላኩት መረጃ አረጋግጠዋል። አርበኛ ታድሎ ወርቄ በትግል ሜዳ መስዋዕት መሆኑን ተከትሎ ከአፋብኃኝ ጎንደር ጠቅላይ ግዛት እዝ የሀዘን መግለጫ ተሰጥቷል። አድማጭ ተመልካቾቻችን እንደሚከተለው ይቀርባል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኘው የካቲት 9 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የፋሽስቱ ብልጽግና አገዛዝ አስገዳጅ አፈና ህብረተሰቡን ማህበራዊ ቀውስ ውስጥ ማስገባቱን የችግሩ ሰለባዎች ተናግረዋል። የብልጽግናው ጥምር ጦር በአካባቢው ሚሊሻ ጠቋሚና መንገድ መሪነት ገበሬውን ሌሊት በማፈን ወደ ጦርነት እያጋዘው እንደሚገኝ ታውቋል። ለአብነት በደቡብ ወሎ ዞን ኩታበር ወረዳ አገዛዙ አቅመ ደካሞችን ሳይቀር በሌሊት በማፈን ወደ ጦርነት እያስገባ ስለመሆኑ የመረጃ ምንጮች ተናግረዋል። በዚህ አስገዳጅ አፈሳ የ60 ዓመት ዕድሜ ያላቸው ሽማግሌዎች በግድ ወደ ጦርነት እንዲገቡ እየተደረጉ ይገኛሉ። በዚህ ከፍላጎት ውጭ በሚካሄድ አፈሳ የተማረረው ነዋሪ አዳሩን በጫካ ለማድረግ ተገዷል የተባለ ሲሆን ቤት ውስጥ የሚያድሩት ሴቶችና ህፃናት ብቻ ናቸው ተብሏል። ከዚህ ባሻገር የወረዳው ነዋሪዎች በተለይም ወንዶች ወደ ገበያ ቦታ ለመሄድ ስጋት ውስጥ ገብተዋል። ማህበራዊ መስተጋብሩ በብልጽግናው አስገዳጅ አፈሳ ምክንያት አስቸጋሪ ሁኔታ ውስጥ ገብቷል። ዘመድና የአካባቢው ሰው ሲሞት ለቀብር መሰብሰብን ጨምሮ በሰርግና በሌሎች ማህበራዊ መስተጋብሮች ለመሰብሰብ የማይቻልበት ደረጃ ላይ ተደርሷልም ተብሏል። እስካሁን በሌሊት እየታፈሱ ወደ ጦርነት የተወሰዱ የአባወራ ቤተሰቦች በከፍተኛ ጭንቀት ውስጥ እንደሚገኙም ተጠቁሟል። መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ዳልጊ አቅጣጫ ጉዞ ያደረገው የብልጽግና ሰራዊት በደፈጣ ተመታ። በአፋብኃኝ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምረት መንገድ ላይ ተቆርጦ የተከበበው የጠላት ኃይል በተደረገበት የደፈጣ ውጊያ አብዛኛው ሰራዊት መደምሰሱን ፋኖዎቹ በላኩት መረጃ አረጋግጠዋል። ትናንት በጭልጋ ጣቁሳ ወረዳ አዋሳኝ የሚገኙ ጫንድባ፣ ወርቅ ድባ በተባሉ ቦታዎች ከቀኑ 9 ሰዓት ገዳማ በጀመረውና እስከ ምሽቱ 2 ሰዓት በዘለቀው ለአስጨራሽ ትንቅንቅ ጠላት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዷል። የጠላት ሻለቃን ጨምሮ 100 አለቃና ትይዩ ኃላፊነት ያላቸው አመራሮች እንዲሁም በመቶዎች የሚቆጠሩ መስመራዊ መኮንኖችና ሌሎች የስርዓቱ የጸጥታ ኃይሎች ተደምስሰዋል። በተጨማሪም የጠላት ወታደራዊ ቁሳቁሶች በነበረው የተኩስ ልውውጥ የወደሙ ሲሆን ከ150 በላይ የጠላት ሰራዊት ሙትና ቁስለኛ ተደርጓል። አርበኛ ታድሎ ወርቄ በትግል ሜዳ መስዋዕት መሆኑን ተከትሎ ከአፋብኃኝ ጎንደር ጠቅላይ ግዛት እዝ የሀዘን መግለጫ ተሰጥቷል። እንደሚከተለው ይቀርባል። የአማራን ህዝብ ህልውና ለማረጋገጥ በሚደረግ ተጋድሎ ጀግኖች በደም ቀለም ደማቅ ታሪክ እየጻፉ ይገኛሉ። ትውልድን ለማስቀጠልና ለብዙሃኑ ህልውና ሲባል ጀግኖችን መገበር የግድ በሆነበት በህልውና ትግላችን ለቃላቸው የታመኑ ጀግኖች ከጠላት ጋር ጉርምቦ ለጉርምቦ ተናንቀው መስዋዕትነት እየከፈሉ ይገኛሉ። ትግሉን በደሙ ከለኮሰው አርበኛ የሸሽም ዮሐንስ ጀምሮ በ3 ዓመታት ቆይታ ውስጥ ብዙ የትውልድ ፈርጦችን ገብረናል ሲልም እዙ ገልጸዋል። በጎንደር ቀጠና ከሚንቀሳቀሱት ቀደምት ክፍለ ጦሮች ተርታ የሚመደበው ግዙፉ በጌምድር ክፍለ ጦር ከጎንደር ከተማ እስከ አርማጭሆ፣ መተማ፣ ገንዳ ውሃ፣ መሽሃ፣ ላስታ፣ ሽመለ ጋራ በረሃዎች እንዲሁም ካዘዞ አየር ማረፊያ ጀምሮ ደንበያ፣ ጣቁሳ፣ አለፋ፣ ቋራ፣ ደለጎ፣ ሽንፋ፣ ዱባባ፣ ቱመትና ሌሎች በዙሪያው ያሉ በረሃማ ቦታዎች በሙሉ ያልተዋጋበትና ጠላትን ያላራገፈበት ቀጠና የለም ያለው እዙ ክፍለ ጦሩ በእነዚህ ሁሉ ቀጠናዎች በሚያደርገው ተጋድሎ እንቁ ጀግኖችን ገብሯል። ይህ መራር መስዋዕትነት ዛሬም የቀጠለ ሲሆን አርበኛ ታድሎ ወርቄ
አዲሱ ትውልድ እየመነዘረ ሊጠቀምባቸው የሚችሉ ጀብዶችን ሲፈጽም ኑሮ በትናንትናው ዕለት ማለትም የካቲት 8 2018 ዓ.ም ጠላትን ሲረፈርፍ ውሎ በጀግንነት ተሰውቷል። አርበኛው እስከ 10ኛ ክፍል ከተማረ በኋላ ገና በለጋነት እድሜው ወደ ውትድርና ህይወት የገባ ሲሆን የአማራ ልዩ ኃይልን በመቀላቀል የሚወደውን ህዝብ ያገለገለ የልዩ ኃይል ኮማንዶ ነበር። ይህ እየታገል ነው ያለው ጨፍጫፊ ስርዓት የአማራ ልዩ ኃይልን በበተነበት ሰዓት ስናይፐር ይዞ በመውጣትና ትግሉን በመቀላቀል ተወልዶ ባደገበት ምዕራብ ደንቢያ ጉራንዲ ወንበባና አካባቢው ወጣቱን በማደራጀት አንጫጫው ሻለቃን በመመስረት ትግሉን ከለኮሱት ጓዶቹና የትግል አባቱ አርበኛ ደረጀ በላይ ጋር በመናበብ ትግል ጀምሯል። ከጫሄት ከተማ በቅርብ ርቀት ራሱ በመሰረተው አንጫጫው ሻለቃ እየተንቀሳቀሰ ጫሄት የነበረውን የስርዓት ኃይል በማፈራረስ ቁጥር 1 አፈጻጸም ነበረው። እየቆየ ሲሄድ የአመራርነት ብቃቱ፣ የወታደር ሙያው፣ የተገራ ስነ ምግባሩና ያለማጽናቱ ወደ ሌላ ኃላፊነት እንዲታጭ ምክንያት ሆኖት የግዙፉ ናደው ብርጌድ ዋና አዛዥ በመሆን ከ1 ዓመት በላይ አገልግሏል። በብርጌድ አመራርነቱም የነበረው ወታደራዊ ልምድ በተፈጥሮ ከተቸረው የአመራርነት ብቃት ጋር ተዳምሮ ብርጌዷን ጠላት በስሟ ብቻ እንዲናድ አድርጎ በመስራት ብዙ የጠላትን አቅም የሰበረ ጀብድን ፈጽሟል። ሙያውና የአፈጻጸም ብቃቱ ከገራገር ባህሪው ጋር ተዳምሮ የሰራዊቱ ልብ ውስጥ የገባው አርበኛ ታደለ ወርቄ የበጌ ምድር ሰራዊት በስስት የሚወደው ደፋር ታጋይ በመሆኑ የክፍለ ጦሩ ዘመቻ መምሪያ እንዲሆን ተመርጦ እስከ ተሰዋባት ሰዓት ድረስ ግዙፉን በጌ ምድር ክፍለ ጦር በዘመቻ መሪነት በብቃትና በጀግንነት መርቷል። አርበኛው በ1987 ዓ.ም ከላይ በተጠቀሰው ቦታ የተወለደ ሲሆን ባለትዳርና የ3 ልጆች አባት እንደነበርም እዙ ጠቅሷል። በትናንትናው ዕለት ማለትም የካቲት 8 2018 ዓ.ም በጭልጋና ጣቁሳ ወረዳ አዋሳኝ የሚገኙ ጫንድባና ወርቅ ድባ በተባሉ ቦታዎች ላይ ከቀኑ 9 ሰዓት ገዳማ በጀመረውና እስከ ምሽት 2 ሰዓት በዘለቀው ለአስጨራሽ ትንቅንቅ ከሚመራው ሰራዊት ጋር የጠላትን ኃይል በከፍተኛ ሁኔታ ከደመሰሰ በኋላ በክብር በጀግንነት ተሰውቷል። ሺዎችን መርቶ አስተምሮና በአምሳሉ ቀርጾ የተሰዋው ግዙፉ አርበኛ ታደለ ወርቄ በመሳወትነቱ አዲስ የትግል ምዕራፍ ለኩሶ አርፏል። ውድ ጓዳችን የተሰዋለት ትግል በአምሳሉ በቀረጻቸው ጓዶቹ ተጧጥፎ ይቀጥላል ያለው እዙ ሀዘናችን በለቅሶ ሳይሆን በዘመቻ እንወጣለን ብለዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።